በአማርኛ ሰላም ለተፈጥሮትከ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገድ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛም የወላድን ማኅፀን ሁሉ እንድትፈታ ተሹመሃል። ሰላም ለዝክረ ስምከ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ለስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስ ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይን ስውሩም ሰው ብርሃን ይሰጠዋል። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊትህ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ደግሞ ሰላም እላለሁ። ቅዱስ ሩፋኤል ሆይ የነፍሴን ጠላት በረድኤት ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠ ትጥለው ዘንድ የተራድኦ ጎብኝህን ደሞ አታቋርጥብኝ። ሰላም ለአይንቲከ ቅዱስ ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ በየጊዜው የኀጢአቴን እሾ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ ቅዱስ ሩፋኤል ሆይ እብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ከኮረብታ በታች የማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍ ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወትን መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወትን ህብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መላእካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ተፈጥሮን ሥጋና ደም ደሞ ያልተቀላቀለው ረቂቅ መልአክ ነህና የርጉም ኀጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ በአንተ ኃይል ደሞ በጣጥሼ እጥለው ዘንድ ኃይልህን አሳድርብኝ። ሰላም ለቃልከ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስ ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአከ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይም እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናና። ሰላም ለጉርኤከ ሩፋኤል ሆይ የድምፅህ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ
ከትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝ ቀስት ጠላቴን ይንደፈው ዘንድ የጋለ አፍህ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም ላለው አእምሮ ተስተካክሎ በተቀመጠ ጀርባ ላይ ደግሞ ለተንሰራፋ ከንፈሮች ሰላም ላለው ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህና፣ ስለዚህ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳደርብኝ። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው የጥበብ መገኛ ለሆነ እንግዳም ሰላም ላለው ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትህንም ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመናን እለምንሃለሁ። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅን ሰላም ላለው የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆች ሰላም ላለው ቅዱስ ሩፋኤል መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብት ረድኤትንም ተሳታፊ አድርገኝ። ሰላም ለመዝራኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው ለጸቡ ተባራሪ በመሆን ላልተለየ ወሮችህም ሰላም ላለው ቅዱስ ሩፋኤል ሆይ አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህ የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ ክቡር ለሆነ መልአካዊ ክንድ ሰላም ላለው በከንቱ ለማይዘረጋው መዳፍ ሰላም ላለው ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላታችን ዲያብሎስን ድል በመንሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብር ክብርን አሳትፈኝ። ሰላም ለአጽቢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖችን ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችህም ሰላም ላለው ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢር የምትናገር ነህና የሕይወትን መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳስሱልኝ። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ደሞ ለተጌጡ ጎኖች ሰላም ላለው እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስ ሰላም ላለው ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማየ አየሃን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስረኝ። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ልዩ ለሆነ ልቦና ሰላም ላለው ሥጋዊ ደማውያን ነፍስ ሁሉ ለማዳን የሁል ጊዜ ሐሳብ ለሆነ ሐሳብ ሰላም ላለው ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋይ ውስጥከ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም ላለው ከንፋስና ከእሳት ለተፈጠረ እንብርትህም ሰላም ላለው ቅዱስ ሩፋኤል ሆይ ከ7ቱ ሊቃነ መላእክት አንዱ አንተነ የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር
እንድናገኝ የኔንም ደግሞ የምስጋኔን የጸሎቴን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቄከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም እላለሁ። በአንድነት ግብር ለሚታየው አቆያጽ ሰላም እላለሁ። ቅዱስ ሩፋኤል ሆይ በረከት ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን ደሞ አመሳቅሎ እንደባረከ አንተም ማኅበራችን ተባርክልን፣ አንድነታችንም ታጸና ዘንድ ፊያጥነህ ደሞ ወደ እኛና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶች ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮች ሰላም እላለሁ። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህና ብእሲት ሳራ በንጹሕ ጢስ ዕጣን ደሞ ከሚያስጨንቃት መከራ እንደ ዳነች አቤቱ የባለሟልነትን ክብርህን አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረገዝ ሰላም እላለሁ። ቅዱስ ሩፋኤል ሆይ እሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚረዳው እንዲሁ እኔ አገልጋይን በዚች የክፉ ብድራት በሚከፈልባት ዕለት ደሞ እርዳኝ። ሰላም ለአጽብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱ ስንኳ ሳልለይ ደሞ ሰላም እላለሁ። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን ደሞ እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል በመጠነ መልአክ ለሆነ ቆም ሰላም እላለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልአክ ሰላም እላለሁ። ሩፋኤል ሆይ ታምራትን የሚያደርግ ነህና ታምራቶችንም እነግራለሁ። ስለ እኔም ደግሞ ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። አሜን። ና ሀብዬ ቅዱስ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክት አስከትለህ ወደ እኔና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህና በወሊድ ጊዜ የሰውን የእንስሳትን ማኅፀን የምትፈታ አንተ ነህና ጥላህም ደሞ ሙት ያስነሳል። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህና ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናችንን ጸሎታችን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለድሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋናን እጅ መንሻ አቤቱ ተቀበለን። ቅዱስ ሩፋኤል ሆይ ቅንዓት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለኃጥው ለእኛ እዚህ በተሰበሰብነው በሕዝበ ክርስቲያን ላይ ታሳደር ዘንድ እንለምናሃለን። አቤቱ ቅዱስ ሩፋኤል አምላክ ሆይ እኔንም ወዳጆቻችንንም ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሆን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ላይክ፣ ሼር በማድረግ ለምእመናን ታስተላልፉልን ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የመልአኩን የቅዱስ ሩፋኤልን ድርሳን አነባለሁ። አቤቱ አምላኬ ሆይ በዚህ የቅዱስ ሩፋኤል የምልጃ ጸሎት አማካኝነት በምድራዊት ደብረ መቅደስ ሁኜ የማቀርብልን ጸሎት ባረኮት በሰማያዊት ደብረ መቅደስ ሆነ ተቀበለኝ። አቤቱ ጠላቶቼ የሚጠፉበት ኃይል በስልጣን ስር ያለነውና ሊቀ መላእክት ቅዱስ ሩፋኤል ሰይፉን መዞ ያጠፋቸው ዘንድ ሳይዘገይ ወደ እኔ ላከው። ይህን እንደ ቸርነት ነው እንጂ እንደኔ ሰውነት ክፋት አይሆን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሩፋኤልን ድርሳን ጸልያለሁ እንዲህ እያልኩ ብራህናኤል በመብርህኤል ክስትናኤል በህድናኤል አጽህድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃናት መግረሬ ጸር የሚሆን አስማተ መለኮት ነውና አቤቱ ፈጣሪ ሆይ በዚህ በላይ በጸለይኩት ጸሎት በተለመደው ቸርነት እኔንና እኛን ሁላችንም ጠላታችንን ሁሉ አጥፋልን፣ በልቦናችን ብርሃንን ሳለብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እንልሃለን። ታላቁን ዓሣ አንባሪ በረምሃ መስቀል የገሰጽ ባለበት እንዲጸና ያደረክ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከት የሚፈጥር ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀን ዘንድ ሩፋኤል ሆይ ሰላም እንልሃለን። የቅዱስ ሩፋኤል አምላክ ሆይ በዚህ በመለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የቀረብነውን ጸሎታችንን ልመናችንን ትቀበለን ዘንድ ያንተ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ በቅዱሳኑ ስም አሁንም ደግሜ የማሳሰባችሁ ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሼር ያላደረጋችሁ ሰዎች ሼር እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም ጠይቃችኋለሁ። ምእመናን መጥተው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘርዓ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና
ሁሉ ቀን ወር በገባ በ13 የሊቀ መላእክቱን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው እና ለምንድነው የጻድቁን አባታችን ዘርዓ ብሩክ እኮ በ13 ነው የሚውሉት ብላ ጠይቃኝ ነበረ። እኔም አዎ ግን ገድላቸውን አግኝቼ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገድላቸው ቡራኪያቸው ይደርሰኛል ብዬ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለእናንተ ይደርስ ዘንድ አምጥታ ሰጣኛለች። ያገልግሎት ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ እያላችሁ በጸሎታችሁ አስቧት፣ ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘርዓ ብሩክ ገድላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የኢየርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘርዓ ብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እሊህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩ እና እየተማጸንኩ በዚች በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘርዓ ብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበረ። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻ መዳረሻ መጀመሪያና መጨረሻ የሌለህ እያለ የሥላሴን ክብርና ጌትነት ይናገር ነበረ። ሕግን ስርዓትን ካላቸውና መንግሥተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋር የመለኮትን ዙፋን እሳትነት ባለው የወርቅ ማዕጠንት ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ብፁዕ አባታችን ዘርዓ ብሩክ የተጋደለው ታላቅ ገድል እና በሕይወት ሥጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበረ። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ
ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልዩ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጧት። በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርዓ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበረ። ለወገቧም መቀነት አትፈልግም ነበረ። በእናቱ ማኅፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበረ። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ በእኔ እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል መመስገን ነውርን ይሰውራል፣ የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበረ። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾመ አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደ ጸና አላወቁምና ከዚህ በኋላ እግዚአብሔር መጽሐፍተ ብሉያትና መጽሐፍተ ሐዲሳትን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርዓ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች
እንዲሁም በበትሁን የዕለት እናችን ዛሬ እናችን ቀበለን እኛን በደለን ዳዊቱ ዘና ትፉፉን እንጂ እንድታተትና ሀያት ምዘና ዘሙአሜን ሜታችን ቅድስት ድንግል ማርያም ሆይ በኩኩቱ ሰምታ ሰላም ሸላም በሰበሽን ተሸሽናፊ ናቱ ሰምታት በሸ ትስቶ ተሸንሽና መጥነን ወጽዳኑ ደስሽ ጃቢትናና ትትዳዲ ተዴታችን ተዳታችን ትሱስ ክርስቶስ ቀተናሜ እናታችን ዘሙአሜን ልጆችዬ ሼር ላይክ ኮሜንት እና ጁት አድርጉት። በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 13 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 13 ቀን በዚህ ቀን ሁለቱ የከበሩ መነኮሳት የአባ ሜልዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜልዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላው ምስክርነታቸውም ከመንፈሳዊ አባታቸው አባ ሜልዮስ ጋራ በዚሁ ወርሃ በ28 ቀን ተጽፎ አለ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች የዲዮኔስ መታሰቢያዋ ነው። በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህችም ዕለት የሰማዕቱ የቅዱስ መናድሌዎስና የአባት አኮሊሳቲሞስ የአራት መነኮሳት መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ በፍቅሩ ሁላችንም ይጎብኘን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችሁን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ታችን በረድኤታ አትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ ውስተ አላርን ነው ባላነ እንኩሎ ኩይስመ ዚአገድ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል
በፔፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።